የቤቴ አባት እዚህ ጋር ቆመው የነገሩሽ እኔ በህግ አስመልስልሻለሁ አሉ። በቃ ጉዳዩ በቃ እኔ እዚህ ሀገር ላይ መኖር አልፈልግም። ራሴን መለወጥ ፈልጋለሁ። ከዚህ በፊት ብዙ ነገር አድርጌ ተበላሽቶብኛል። ስለዚህ ወደ ሱዲ ለመመለስ ፈልጌ ለምን ምንድነው እኔ እያለሁ ነገሩ አሁን እኔ የምፈልገው የተወሰነ ብር ሰብስባችሁ ሰጣችሁ ወደዛ ሀገር ተመልሼ መስራት ነው የምፈልገው። ራሴን መቀየር ነው የምፈልገው። በቃ ምንም እዚህ የሚያስኖረኝ ህይወቴን የሚያስተካክል ነገር ምንም የለም። እንደዛ አይደለም። እንደዛ ከሆነማ እኔ ተስፋ ቆርጫለሁ። መሄድ አለብኝ እዛ። ጋሽዬ የተወሰነ ብርም ቢሆን ሰጣችሁ እንድሸኝ እፈልጋለሁ። ቆያ ተረጋጋ። አንቺ መረጋጋት አለብሽ። ትክክል በስርዓቱ ቆይ ምንም ያረጋጋኝ የለም። በዚህ ሀገር ውስጥ ልጁንም ጠይቀን ቦታ ሲይዘን እስከዛ ድረስ መሄድ አለብን። አይቻልም። በቃ ምንም የሚያስኖረኝ ነገር የለም እዚህ ላይ። በቃ ሸኙ። የተወሰነ ነገር ሰብስባችሁ ብርም ቢሆን ሰጣችሁ መሄድ እፈልጋለሁ። ራሴን መለወጥ እፈልጋለሁ። አይሆንም። ሰላም ቤተሰቦቻችን እንዴት ናችሁ? እኛ ያለን ሰላም ነን ማለት ነው። ዛሬ እንግዲህ ከሩት ጋር በድጋሚ መተናል ማለት ነው። ያው ሩት አሁን ትንሽ ጠንከር ያለች ይመስላል። እንግዲህ እዚህ ጋር ይቅርታ ላቆምክና እኔ አሁን ወደ ሱዲ መመለስ ፈልጋለሁ። ምክንያቱም እዚህ ምንም ተስፋ አድርጌ የምቀመጠው ወይም እጄ ላይ ምንም አይነት ገንዘብ የለም። ስለዚህ ከጋሼ ጋር አውርተክ እኔ ወደ ሱዲ ሄጄ በቃ ለራሴ እንድኖር ራሴን መቀየር ስላለብኝ ወደዛ መሄድ ፈልጋለሁ። ተመልሰሽ ወደ ሱዲ መመለስ ፈልጋለሁ። እንዴ ምን ማለት ነው ተመለሳለሁ? በቃ እዚህ ምንም የሚያስቀምጠኝ ወይስ አስቤ አይቼ የምቀመጥበት ነገር ምንም የለም። እኔ አሁን ብቸኛ ነኝ። ስለዚህ ለራሴ እኔ ብቻ ያለሁት በቃ ሄጄ ራሴን ለመለወጥ ራሴን ትሪት ለማድረግ ለራሴ እንድኖር ለማድረግ ወደዛ መመለስ አለብኝ። እኔ እንድትተባበረ የምፈልገው ከጋሼ ጋር አውርተህ ከቤት አባት ጋር አውርተህ በቃ መሆን ያለበት እንዳሳምንልሽ እንድታሳምን ይፈልጋለሁ። እኔ አሁን በእናንተ በቤተሰብ መካከል መግባት አልችልም። እኔ አባትሽም ማለት የቤቴ አባት አንቺም እንደ አባትሽ ናቸው እና እኔ በመሀላችሁ ገብቼ ሰዓት ብቻዬን ነኝ። ምንም እጄ ላይ የለም። ገብቶሃል? ብዙ ነገር ይሰማኛል። ብዙ ትዝታዎች ይመጡብኛል። ስለዚህ እኔ ቀጥ ብዬ ወደ ሳውዲ ሄጄ ራሴን መለወጥ አለብኝ። ለራሴ መኖር አለብኝ። በቃ ምንም ለሰው መኖር አለኝ የምለው ፍቅረኛ ይክዶኛል፣ ብሬን ወስዶ ጠፍቷል። ስለዚህ እኔ ለማን እኖራለሁ? ለራሴ ስለምኖር አሁንም ተመልሰሽ የማይሆን ነገር እዛ ቢያጋጥምሽስ? መጥፎ ነገር ማለት ከዚህ በላይ ምንም የሚያጋጥመኝ ነገር የለም። መለወጥ አይሻልም? ከዚህ በላይ ምንም የሚያጋጥም ነገር የለም። ከዚህ በላይ ፈተና የለም። ቢሆንም እኔ ይህንን መሄድሽን እኔ አልደግፈውም። ሲቀጥል ደግሞ የቤቴ አባት አሁን ጠርጥሻቸዋል ይመጣሉ። ዛክ ከኔ ይልቅ አንተ እንድታናግራቸው ከዛ ካሁናችሁ እንድታሳምኑልኝ በዚህ እንድትረዱኝ እፈልጋለሁ እንጂ እዚህ ሀገር ላይ ምንም የሚያስኖረኝ ነገር ምንም የለም። እኔ መጀመሪያ ራሱ እኮ አሁንም ልክ ነው ብዬ ሄጄ አልሄድሽም ማለት መጀመሪያ ሄደሽ ሰርተሽ ብርሽ ስለተበላ እዚህ ኖሬ ምን አገኛለሁ? ንገረኝ እስቲ። ምን አለኝ? ማን አለኝ? ስራ እንሰራለን፣ ብዙ ነገር ብሩን እናስመልሰዋለን። ልጁን እኮ ዝም አንለውም፣ በህግ እንጠይቀዋለን። ህግም ዝም አይለውም። ያለበት ሄድን በቃ በህግ ምን ጠይቀው የሚሆን ነገር ሰጥቶኛል፣ ደክሞኛል። ስለዚህ ወደዛ ተመልሼ ለራሴ መኖር አለብኝ። አሁንም ሄደሽ ሰርተሽ ለሱ አሁን ላኪ ብልሽ ለሱ ልልኪ ነው ደግመሽ እሱን እስቲ እናያለን። ግን እኔ መጀመሪያ ከዚህ ሀገር መመለስ አለብኝ። ወደ ሱዲ መሄድ አለብኝ። እዚህ ስኖር ብዙ ነገር ይሰማኛል። ገብተዋል? ብዙ ነገር ሳስብ ወደ አይሙሬ ብዙ ነገር ይመጣል። አዎ ግን ረብና አሻሩት አገርሽ ላይ ሰርተሽ መለወጥ ትችያለሽ። ለምን አይደለም? ለምን እንደዚህ መሬት ላይ የሆነ ሸቀጣ ለምን አይሆንም? የፈለገ ዝቅ ብለሽ ለምን አይሆንም እንዴ? እኛ እዚሁ ኢትዮጵያ አገርሽ ላይ ሰርተሽ እዚሁ መለወጥ እያለ የሰው ሀገር መሰረድ አናግርልኝ። በዚህ ተባበረኝ። ኧረ ይሄንን እኔ አልደግፈውም የምር። ከዛ ጋር ሆናችሁ ጋሽን አውርታችሁት አሳምኑልኝ። ይሄ ጥሩ ነው ብዬ አልደግፈውም። ምንም እኔ የምኖርበት ምክንያት የለኝም። እዚህ ሀገር የምኖርለት ነገርም የለኝም። በቃ መመለስ አለብኝ። እዛ ሄጄ ራሴን መቀየር አለብኝ። ስለዚህ ከዛ አካውናችሁ አናግሩልኝ ጋሽ። እኔ አረ ይሄ ነገር እኔ በቃ እሳቸውን አሳምኑልኝና እኔ ወደ ህይወቴን መቀየር ስለነሱ ሳውራ ይኸው መጡ። እንደውም ዛክም ይዟቸው እየመጣ ነውና እኔ አሁን በቤተሰብ መሀል መግባት እኔ ይከብደኛል። ሚረዱኝ ከሆነ እንግዲህ ያለውን ነገር ለማናገር እሞክራለሁ።
እንዴት እንደምልም አላውቅም። ብቻ በቃ አሳምነኝና በዚህ ተባበረኝ። እሺ ሰላም ናችሁ? እንዴት ነው ጋሽዬን ይዣችሁ ነው? እንዴት ነው አባት? አለን። እንዴት ናችሁ? አለን። ሁሉ ሰላም ነው? ሰላም ነው። ምንድን ነው እንዴ? ቤት አልነበርሽም እንዴ? ምን ነው? አዎ ተደብቄ ነው የወጣሁት። በቃ እኔ እዚህ ሀገር ላይ መኖር አልፈልግም። ራሴን መለወጥ ፈልጋለሁ። ከዚህ በፊት ብዙ ነገር አድርጌ ተበላሽቶብኛል። ስለዚህ አሁን ወደ ሱዲ ለመመለስ ፈልጌ። ለምን ምንድን ነው? እኔ እያለሁ ምን ችግር አለ? ምንም የሚያስደስተኝ ነገር የለም። አሁን በቃ እኔ ተስፋ ቆርጫለሁ። ለራሴ መኖር አለብኝ እና ለዴቭም ለዛክ የማወራው እሱን ነው። እኔ እያለሁ ምን ችግር አለ? ምንም የሚያስኖረኝ ነገር የለም። አይ እኛ እኮ ብሩን እናስመልስልሻለን ብለናታል። ብሩን የተወሰደብሽን በህግ ጋሼ። በነገራችን ላይ ሰዓት ትናንትና በመጣንበት ሰዓት ነበር እሷ ያለውን ታሪክ ሁሉ አጫውታናለች። ስላሉት ነገሮች ሁሉ ነግራናለች። ምን እንደተፈጠረባት ለፍቅረኛዋም ለፍታ ጥራ በአረብ ሀገር ለአመታት ለለፋችሁ ገንዘብ ሁሉ ለፍቅረኛዋ በመለከበት ሰዓት ፍቅረኛዋ ገንዘቡን እንደወሰደባትና ለኛ ነግራናለች። በመጣች ሰዓትም ደግሞ ስልክ ዳግማ ስትደውል ስልኩን እሱ አለመነሳቱ ነግራናለች። ያሉት ነገሮች እኛም አሁን በነገራችን ላይ ጋሼ በቃ እናትም እህትም ስላለን የሴት ነገር አላስችም ብሎ ነው እያለቀሰች በሮት ነው ያየናት። እያለቀሰን ስናየት በቃ እንዴት እንደሰማል ነገሮት አልችልም። በእውነት እኔ አልተናገረችም ማለት ነው። ነግራኛ አልነገረችኝም። ቢሆንም አሁን ለምን ይጠፋ ሰውየውን ፈልገን ሀገር ላይ ብዙ ገንዘብ ብቻ ሳይሆን ከዛ ድረስ እኔ ያለው ለምን ተስፋ ለራሴ መኖር አለብኝ። እስካሁን ለሰው ለመኖር ለጓደኛዬ ብዬ ብዙ መስዋዕት ከፍያለሁ። ብዙ በወጣትነቴ ብዙ ነገር አጥቻለሁ። አሁን ግን ለራሴ መኖር አለብኝ። ስለዚህ ራሴን ለመቀየር ግድ መመለስ አለብኝ። ምን ታደርጊያለሽ ታዲያ? እዛ ምንድን ነው የምትሰሪው? እዚህ ሰርተሽ መለወጥ ያለብሽ ጋሼ በህግ ብሩን እናስመልሳለን ብሏል። እኛ ደግሞ ትናንትና ደውለን ጠይቃለኝ ባለበት ቦታ ፈልገን እናገኛለን። ትናንትና እኛ በምንችለው ሁሉ እንረዳሻለን ጋሼ። እኛ በምንችለው ሁሉ ሰፖርት እናደርጋለን። በምንችለው አቅማችን በፈቀደው ሁሉ ደውለንለታል። አሁንም ይሄ ልጅ የትም አይገባም። የገባበት ገብተን በህግ መንገድም ቢሆን በሌላ መንገድም ገንዘቡን እናስመልሳለን። ይሄ ልጅ ገንዘቡን አጥፍቶት እንኳን ቢሆን ማለት ነው በእውነቱ ጋሼ ትምህርት ነው የምናስተምረው። ለምን ልንገርሽ፣ እኔ ልጁ በህግም ቢሆን ጠይቀዋለን። አንቺ አሁንም ሄደሽ እኮ ያው ነው። ምን ገንዘብሽን እኮ ተበልተሽ አትቀሪም በምንም ተአምር። ፈልገን በህግም ቢሆን አስይዘን አንድ ነገር ላይ እናደርሳለን። አንቺ አሁን ተረጋጊ። ዋናው መረጋጋት አለብን። የትም አይሄድም። የት ይሄዳል? የትም አይሄድም። የትም አባቱ አይገባም። ትናንትና አላወራ ነው ምንድኛ? በቃ እኛ አውርተነዋል። ሲቀጥል ደግሞ መቁረጥ አያስፈልግም። በዚህ ምድር ላይ ስኖር ምንም ተስፋ መቁረጥ አያስፈልግም። ነገ አዲስ ቀን ነው ማማ፣ ነገ አዲስ ቀን ነው። ነገ አዲስ ቀን ይመጣል። ሲጀመር ገንዘብ ይገኛል፣ ይጠፋል። አሁንም ቢሆን እናስመልሳለን አልኩሽ። ባናስመልስ እንኳን እኔ ዴቭ ሌሎችም ጓደኞቻችን የቻልነውን አቅም ጋሼ የሚው በአቅሙ እየጣረን ያለው በእውነቱ ጋሼ፣ በዚህ አጋጣሚ አመሰግናለሁ። እርስዎ በጣም ጥሩ ሰው ናቸው። በእውነቱ እንይዘዋለን። በምንም ተአምር ተይዞ ለህግ ይቀርባል። ለሌላም ትምህርት ይሆናል። ለሌላም ሰው እኮ አንቺ ኧረ የሚናገረሽን ስሚ። ቢያንስ እነሱ አባትሽ የቤቴ አባት እዚህ ጋር ቆመው የነገሩሽ እኔ በህግ አስመልስልሻለሁ አሉ። በቃ ጉዳዩ ነገሩ አሁን እኔ የምፈልገው የተወሰነ ብር ሰብስባችሁ ሰጣችሁ ወደዛ ሀገር ተመልሼ መስራት ነው የምፈልገው። ራሴን መቀየር ነው የምፈልገው። በቃ ምንም እዚህ የሚያስኖረኝ ህይወቴን የሚያስተካክል ነገር ምንም የለም። እንደዛ አይደለም። እንደዛ ከሆነማ እኔ ተስፋ ቆርጫለሁ። መሄድ አለብኝ እዛ። ጋሽዬ የተወሰነ ብርም ቢሆን ሰጣችሁ እንድሸኝ እፈልጋለሁ። ቆያ ተረጋጋ። አንቺ መረጋጋት አለብሽ። ተረጋግተሽ በስርዓቱ በስርዓቱ ቆይ። ምንም ያረጋጋኝ የለም በዚህ ሀገር ውስጥ። ልጁንም ጠይቀን ቦታ ሲይዘን እስከዛ ድረስ መሄድ አለብኝ። አይቻልም። የተወሰነ ሄደሽ እዛ መሰራለሽ ሄደሽ እንደዚህ ከሆነና ለዘመን ነግሬ አንቺን
እኔ ሰነፈረንም እሳቸውም የሚሉትን መስማት አለብሽ። አንቺም ቢሆን ማለት ሲማያችሁ በቃ ምንም የሚያስኖረኝ ነገር የለም እዚህ ላይ በቃ ሸኙ። የተወሰነ ነገር ሰብስባችሁ ብርም ቢሆን ሰጣችሁ እንሄድ እፈልጋለሁ። ራሴን መለወጥ እፈልጋለሁ። እንዴ አይሆንም። በምንም ተአምር እኔማ እረግምሻለሁ። እንደዛ ከሆነማ ለምን ሲያሉ አንሸራ ለዘመር ነግሬ እረግምሽ አንዴ የምለው ሰው እርሶ ናችሁ። በቃ በምንም ተአምር እሳቸው የሚሉትን መስማት አለብን። እሳቸው የሚሉት ትክክለኛ ነገር ነው። እንደዚህ ያሉሽ እዚሁ ሰርተሽ ጥረሽ ተግረሽ ምሰሪበት ነገር እኛም እናመቻችልሻል። እኛም በቻለው አቅም እኔም በቻለው አቅም ወደ ኋላ አይደለም። ለምንድን ነው በአንዴ ደግሞ ትልቅ ቦታ ልትስማት የለብሽ። ይዘሽ ሄጀሽ ያ በዛ ገንዘብ ብትሰሪበት እዚህ ብትቋቋሚ ትልቅ ደረጃ ላይ ትደርሻለሽ። ያ ገንዘብ እዚህ የሚሰራበትን ገንዘብ እንሰጥሻለን እኛ። ሌላ የአረብ ሀገር ለሌላም ሰው ትምህርት ይሆናል። አንለቀውም ሰው ቢሆን በቃ በምን ተአምር እንደዛ ነው መሆን ያለበት ይጀምር የለበትም። ስለዚህ እዚህ እዛ ይዘሽ የምትሄጂውን ገንዘብ እዚህ ትሰሪበታለሽ። በቃ እንደዛ ነው ሞልቷል ስራ እዚህ በሀገርሽ እኮ ትልቅ ቦታ ቆንጆ ስራ ሞልቷል። ትሰራለሽ ኮርተሽ ብርማ እዛ ይዘሽ 100,000 50,000 200,000 ብር ይዘሽ የምትይውን እዚህ በትንሽ ነገር ትቆማለሽ። ትልቅ ደረጃ ላይ ትደርሻለሽ። እና በሀገርሽ ኮርተሽ እንደፈለግሽ ሰርተሽ ጥሩ ደረጃ ላይ ትደርሻለሽ። ሰው ሀገር የምትለፊበትን እዚህ ለፍተሽ በሀገርሽ እንደፈለግሽ ከሰው ሀገር ቆንጆ ነገር ከምትበይ እዚህ ሽሮሽን በልተሽ ትልቅ ደረጃ ላይ ትደርሻለሽ። ስለዚህ ለምንድን ነው ሲጀመር እኛንም በቃ እንትን እያለችን ነው በጣም ማለት እየተጫነችን ነው። አሁን አንዴ ጋሼን የቤቴን አባት ጠይቅልን ምናምን ስትለኝ እኔ እንደውም እየመከርናት ነው ያለን። እኛ ዩቱብን ከፍትላታለን። እኛ የምንችለው ሁሉ እናደርግልሻለን እዚህ ጋር ቢሆን ማለት ነው። እነሱም አሉ እኔም አለው በገንዘብ እረዳሻለሁ። የፈለገ ትልቅ ቦታ ትደርሻለች። በቃ እኛ የምንችለው ሁሉ እናደርጋለን። አቁሚ ምንም ሽፍ መሮጥ አያስፈልግም በህይወት ውስጥ ማለት ነው። የምትሄድበትን ብር እዛ እኛ ከእንትን ከማ እዚህ ብትሰሪበት እኮ ትለወጭበታለሽ፣ ትልቅ ደረጃ ትደርሳለሽ። አይዞሽ እኛ አለልን። እኛ ብቻ ሳይሆን ደግሞ በሀገርሽ ኮርተሽ ነው የምትኖሪ። የሀገርሽ እውነት ነው። የሀገርሽ አየር የሰው አየር ይቅር በሀገርሽ አየር መኖር ትልቅ ደረጃ ትደርሻለሽ። ስለዚህ አይዞሽ። አሁንም ቢሆን ያ ሰውዬ ተከታትለን እኛ እንይዘዋለን። ጥሩ ደረጃ ከደረሰ በኋላ ነገሩ እንይዘዋለን፣ ገንዘብን እናስመልሳለን፣ ለሌላም ሰው ትምህርት እንሆን እናደርጋለን። እስከዛ ድረስ አንቺ ራስሽን የምትቋቋሚበትን ነገር እንሰጥሻለን። ወደ ኋላ አትበይ፣ ትልቅ ደረጃ ትደርሻለሽ። አይዞሽ። በቃ እንግዲህ ከዚህ በላይ ምንም ነገር ደስ የሚል ነገር የለውም። እኛ አሁን መጀመሪያ ሀሳባችን አሁን የልጁ ብር እንዴት እናስመልስ የሚለው ነው። የልጁ ብር የተወሰደባት ብር አለ እና ይሄ ብር እንዲመለስላት ለፖሊስ ማመልከተንም ቢሆን ህግ ጋር አያይዘንም ቢሆን ይመለስ ብሩ። እኔ አሁን ይሄንን ነው የምፈልገው እና ስለሱ አታስቢ። አንቺ ስለራስሽ መቋቋም ብቻ አስቢ። እናቋቁምሻለን፣ ትልቅ ደረጃ ትደርሻለሽ። እኛ አሁን ትናንትና የልጁን ነገር ጀምረናል፣ ደውለንለታል፣ ስናወራውም እንገናኝ ብለነዋል። ግን ስለሱ ያለውን ነገር አለ ምንም ነገር የሰማው ነገር የለም። እናግኝህ ብለነው እሺ ብሏል። እና አሁን ልጁን ልክ እንደመጣ በፖሊስ ማስያዙ። ምክንያቱም ብዙ መረጃ አላት እሷ ጋር ገንዘቡን የላከችበት ደረሰኝ አለ። ያ ነገር ደረሰኝ የገባበት ወደ እሱ አካውንት የገባበት ደረሰኝ ስላለ በዛ ደረሰኞች ብዙ ነገር ከዛ በፊት እሱን ጠርተን በፖሊስ ከማየት በፊት ጋሼ እሱን ጠርተን እናወራዋለን፣ እንደ ወንድ እናወራዋለን። ገንዘቡ ከመለሰ ይመልስ። ከዛ በኋላ ደግሞ በህግ መንገድ እንሄዳለን። ጋሼ እንደዚህ ብናደርግ ነው የሚሻለው። በፖሊስ ነው አይጠጋም። ብትጠጋ ኖሮ እሷን ግዴለም። እሱ ለእኛ ተውት። እኛ እኔና ዴቭ ሄደን እናውረው። ጋሼ መጀመሪያ እናውረው። ሄደን እናውረዋለን። ስላሉት ነገሮች ሁሉ እናውረዋለን። ይመለሳል። በስነ ስርዓት ከመለሰ ይመለሳል። ካልሆነ ደግሞ እንዳሉት በህግ መንገድ እንሄዳለን። ግን መጀመሪያ ጋሼ በህግ ፖሊስ አትላኩ። እኔና ዴቭ ሄደን እናውረዋለን። ማውራት ባለብን መንገድ እናውረዋለን። ይመልሳል። አብዛኛውን ጊዜ ከፖሊስ ጋር ከሚያያዝ መጀመሪያ ወንድ ብናወራው ይሻል። እናወራዋለን። ከተጠጋችሁ ቆንጆ አይጠጋችኋል። እሱ ለኛ ተውት ጋሼ፣ እሱ ለኛ ተውት። እኛ የምናደርገው የራሳችን ሆነ ነገሮችን ሁሉ የምናስኬድበት የምንመረምርበት የራሳችን ሆነ ኬዝ አለን። የራሳችን መንገድ ስላለን ጋሼ በራሳችን መንገድ ሄደን ይሄ ልጅ እናወራዋለን። መጣላትም ካለብን መጣላት ነው ጋሼ። ጅዝችንም ገዝጣሉ በመጣላት ነው ጋሼ። አንጣላም። እኛ በመጣላት ሳይሆን ጋሼ በትክክለኛው መንገድ እንሄዳለን።
ያሉትን ነገሮች ሁሉ እናወራዋለን። ከዛ በኋላ ባለው ነገሮች ሁሉ አላመጣም ካለ እንግዲህ ያው መፍትሄ የሆነ እርምጃ መውሰድ እንደዛ ካለ ጋሼ ባሉት መንገድ እኛ እንሄዳለን። ግን ለእኛ ተውት፣ በህግ ነው ሁሉም ነገር። በጣም አሪፍ በህግ እንሄዳለን። ከዛ በፊት እኛ እናውራው ጋሼ፣ ለእኛ ጣሉት። ከዛ በኋላ እርሱ እንዳሉት በህግ መንገድ እንሄዳለን። ልጅም ቢሆን አይደለም እችን የመሰሉ አሁን በጣም ብዙ ሴቶች አሉ አረብ ሀገር ሆነው እየሰሩ ምን እያሉ ለፍቅረኛችሁ እያላኩ ፍቅረኛችሁ ግን ገንዘባችሁን የበላ ስንቱ ነው ያሉት እንደዚህ ተደብቆ ራሱ ያሉት። በእውነቱ ፈጣሪ ምሷም ይወዳት የምሬን ነው። በጣም እኔ በጣም ነው ያዘንጉት። ራሱ ዘመዶቻችን አሉ እኔ ብቻም አይደለም። ስለዚህ ትልቅ ቦታ እንዳለ አይዞሽ አታስቢ። ስለዚህ ያለው ነገር እንግዲህ ከዚህ በላይ አሁን እሺ ብለሻል፣ ተቀበለሻል፣ አምነሻል ማለት ነው። በቃ እንግዲህ ያው ከዚህ በላይ ምንም ነገር የለም። ወደ ቤት ምን ችግር አለ? እናመሰግናለን ጋሼ። እሺ በሉ። እሺ ቻው። እሺ ጋሼ። እንግዲህ ያው የምንችለውን ነገር ነው ያደረግነው። ያው ብዙ ነገር መጫጫንም አለ። ያው እዛ ሀገር ሄዳ ገንዘብ ሰርታ ስመጣ እዚህ እኖራለሁ ብላ ነው የሄደችው የመጣችው እና ከዛ እዚህ ደግሞ ስትመጣ ያለው ነገር ምንድነው? ይሄ ነገር በማታሰቡ መንገድ እንደዚህ ሲሆን ያናድዳል። እና ገንዘብ አግኝቶ ያጣ ሰው ነው የሚረዳው። እና ያ ገንዘብ አግኝታ ያጣችውን ገንዘብ ስለ ቆረቆራት ነው ካልተመለሱ ካልሄድኩ ያለችው። እና ግን አሁን ልጅ እውነትም አላት እኮ ዴፍ፣ እውነት አላት። አንዳንድ ጊዜ ተስፋ መቁረጥ የሚባል ነገር አለ። እች ልጅ አሁን ተስፋ ነው የቆረጠችው። ተስፋ ሲቆርጥ ደግሞ የምታደርገውን ነገር ሁሉ አታውቅም። አሁንም ሄዳለሁ እያለች ያለችው መጀመሪያ ራሴን አጠፋለሁ አለች። እሱንም እኛ ለምናት ነው በቃ ራስ ከማጥፋት አሁን ደግሞ ራስ ከማጥፋት ወደ ምን ወሰነች? ወደ ሄዳለሁ ወሰነች። ደግሞ እዚህ ጋር የደረሰችው ምንድነው? ተስፋ ስለቆረጠች ነው ዴፍ። ስለዚህ አሁንም ቢሆን እች ልጅ ገንዘቡን የበላትን ልጅ ያለንበት ቦታ ሄደን አውርተን ምን ብለን ገንዘቡን ማስመለስ ይኖርብናል ዴፍ። ገንዘቡን ማስመለስ ይኖርብናል ዴፍ። ያለውን ነገር እናስመልሳለን፣ ገንዘቡን እናስመልሳለን። ምን ትለው ሁሉ እኛ እናደርጋለን። በህግ መንገድ ገንዘቧን ለማስመለስ እንሞክራለን ብቻ ሳይሆን እናስመልሰዋለን። ይመልሳታል፣ የገባበት ገብቶ ይመልሳታል። ገንዘቡን ቢያጠፋት እንኳን ማለት ነው። እኔ ምለው ነገር የሚለው ምንድነው? ገንዘቡን እንኳን ቢያጠፋት ዴፍ በእውነቱ ትምህርት እናስተምረው። የማይደገም ትምህርት ነው የምናስተምረው። ከዚህ በኋላ ሌላ ሴት እንዳይደግመው እንደዚህ አይነት ነገር። እንደዚህ አይነት ቆሻሻ ሰዎች ስንቱ ነው ያሉት ተደብቀው በየቤቱ የሰውን ገንዘብ እየበሉ። በተለይ ደግሞ እዛ ሀገር አስበው እነዚህ ሴቶች አካላዊ፣ ጉዳታዊ፣ ጾታዊ ጥቃት ራሱ ይደርስባቸዋል። እች ልጅ ከአውራችን አንጻር ራሱ ጾታዊ ጥቃት ባይደርስባትም ግን ብዙ ጊዜ ተደጋግሞባት ነበር። ግን ጠንካራ ስለሆነችና ነገሮችን መቋቋም ስለምችል ነው አሁን ላይ ራሷን እችላ የመጣችው። ግን አካላዊ ጉዳት ደርሶባታል። እች ልጅ ስለሚቦላዊ ነገር ደርሶባታል። ስለዚህ እች ልጅ በምንችለው አቅም ሰፖርት ማድረግ አለብን ዴፍ። ሰፖርት እናረጋታለን። እች ልጅ እኔ በምንችለው አቅም ሰፖርት አረጋታለሁ። በአሁን እስከ መጨረሻው ያለውን ነገር እንግዲህ ከህግ ጋር እየይዘን እስኪ ምን የደረስንበትን ነገር እናሳውቃችኋለን ቤተሰቦች። እና እስቲ ለማንኛውም ሰላም ዋሉ፣ ቻው፣ ደህና ዋሉልን። በቃ እንሂድ።